በዓለማችን ላይ መንግስታት ይነሳሉ፣ ይወድቃሉ። ታላላቅ ጦርነቶች ይጀመራሉ፣ ያልቃሉ። ነገር ግን ከዚህ ሁሉ የሚታየው ታሪክና ፖለቲካ በስተጀርባ በዝግ በሮች ጀርባ ሆኖ የዓለማችንን ዕጣ ፈንታ ሲዘውር የኖረ አንድ እጅግ ምስጢራዊ ድርጅት አለ ብላችሁ አስባችሁ ታውቃላችሁ? የዚህ ማህበር አባላት ነገስታት፣ ፕሬዚዳንቶች፣ ታላላቅ የሳይንስ ሊቃውንት፣ ፈላሰፎች እና የጦር መሪዎች ናቸው። ምልክታቸው በየከተማው በሚገኙ ግዙፍ ሕንፃዎች ላይ፣ በምንገባየበት የገንዘብ ኖት ላይ፣ አልፎ ተርፎም በምናቃቸው ታላላቅ ተቋማት አርማዎች ላይ በድብቅ ተቀርጾ ይገኛል። እርስ በርሳቸው የሚተዋወቁት እኛ ልንረዳው በማንችለው ምስጢራዊ የእጅ መጨባበጥ፣ የኢለፍ ቃል እና የምልክት ቋንቋ ነው። አንዳንዶች ይህንን ማህበር የዓለምን ኢኮኖሚና ፖለቲካ የሚቆጣጠር የክፋት ኃይል፣ አዲሱን የዓለም ሥርዓት ወይም ኒው ወርልድ ኦርደርን ሊያመጣ የተዘጋጀ የጥፋት ቡድን ነው ብለው ያምናሉ። ሌሎች ደግሞ የሰው ልጅን አእምሮ ከጨለማ ወደ ብርሃን፣ ከድንቁርና ወደ ዕውቀት ለማሸጋገር የተፈጠረ የታላላቅ ፈላሰፎች እና የበጎ አድራጊዎች ስብስብ ነው ይሉታል። መወደስም ሆነ መነቀፍ፣ መፈራትም ሆነ መከበር የዚህ ድርጅት የዘወትር ዕጣ ፈንታ ነው። ይህ ድርጅት ከጥንታዊቷ የግብፅ ፒራሚዶች ዘመን ጀምሮ እስከ ዛሬዋ የቴክኖሎጂ ዘመን ድረስ ስሙ ሳይጠፋ የኖረው በዓለማችን ላይ እጅግ ታዋቂውና ምስጢራዊው የፍሪሜሰን ማህበር ፍሪሜሰንስ ነው። ዛሬ እውነትን ከፈጠራ፣ ታሪክን ከአፈ ታሪክ ለይተን የዚህን ምስጢራዊ ማህበር ሙሉ ታሪክ፣ መነሻውን፣ ዓላማውን እና በዓለማችን ላይ ያሳረፈውን የማይፋቅ አሻራ ከመጀመሪያው እስከ መጨረሻው በጥልቀት እንመረምራለን። ያ የፍሪሜሰኖች ሙሉ ታሪክ ነው። ወደዚህ ጥልቅና አስገራሚ ታሪክ ከመግባታችን በፊት ለአንድ አፍታ ቪዲዮውን ላይክ እና ሰብስክራይብ በማድረግ ለድንቅ ታሪኮች ቻናላችን ድጋፋችሁን አሳዩን። እናንተ የምታደርጉት ድጋፍ መሰል ጥልቅና ታሪካዊ ዘጋቢ ፊልሞችን ይዘን እንድንመጣ ትልቅ አቅም ይሆነናል። የፍሪሜሰኖች ታሪክ የሚጀምረው ዛሬ ወይም ትናንት አይደለም። ስሩ እጅግ ወደ ጥንት ዘመን የሰው ልጅ ታላላቅ ሐውልቶችንና ቤተ መቅደሶችን መገንባት ወደ ጀመረበት ጊዜ ይዘረጋል። የፍሪሜሰኖች ማህበር ራሱ እንደሚያምነውና በአባላቱ ዘንድ እንደ ትልቅ አፈ ታሪክ የሚነገረው ታሪክ በ967 ዓመተ ዓለም ገደማ ከተገነባው የንጉሥ ሰሎሞን ቤተ መቅደስ ጋር ይያያዛል። በኢየሩሳሌም ከተማ የተገነባው ይህ ቤተ መቅደስ በዘመኑ ወደር ያልተገኘለት በወርቅ፣ በከበሩ ድንጋዮች እና በሚያማምሩ እንጨቶች ያጌጠ የጥበብ ማሳያ ነበር። ታዲያ የፍሪሜሰኖች አፈ ታሪክ እንደሚለው ንጉሥ ሰሎሞን ይህንን ታላቅ ቤተ መቅደስ ለማነጽ የዓለምን ምርጥ ጠራቢዎችና ግንበኞች ሰበሰበ። እነዚህ ሁሉ ግንበኞች የበላይ ኃላፊና ዋና መሐንዲስ ሆኖ የተሾመው ሂራም አቢፍ የተባለ እጅግ ጥበበኛ ሰው ነበር። ሂራም አቢፍ የቤተ መቅደሱን ግንባታ በሚስጥር ይመራ ነበር። ግንበኞቹ በሦስት ደረጃ ተከፍለው ነበር፤ ጀማሪዎች፣ አጋሽ ጠራቢዎች እና ዋና መምህራን። እያንዳንዱ ደረጃ የራሱ የሆነ ምስጢራዊ የይለፍ ቃልና ምልክት ነበረው። ክፍያቸውም የሚፈጸመው ይህንን ምስጢራዊ ቃል በማወቅ ደረጃቸው ነበር። ነገር ግን ቤተ መቅደሱ ሊጠናቀቅ ጥቂት ጊዜ ሲቀረው ሦስት ስግብግብ የሆኑ አጋሽ ጠራቢዎች የዋና መምህሩን ምስጢራዊ ቃል ማስተር ሜሰን ወርድ አውቀው የከፍተኛ ክፍያና ክብር ባለቤት ለመሆን አሴሩ። አንድ ቀን ምሽት ሂራም አቢፍ በቤተ መቅደሱ ውስጥ ለጸሎት ብቻውን እንደተቀመጠ ሦስቱ ሰዎች ከበቡት። የመጀመሪያው ሰው በደቡብ በር ጠበቀውና ምስጢራዊውን ቃል እንዲነግረው ጠየቀው። ሂራም ግን አሻፈረኝ፣ ምስጢሩ የሚነገረው ጊዜው ሲደርስ ለሚገባቸው ብቻ ነው አለው። ሰውየውም በያዘው መሳሪያ ሂራምን መታው። ሂራም እየደማ ወደ ምዕራብ በር ሸሸ። እዚያም ሁለተኛው ሰው ጠበቀው። አሁንም ቃሉን ጠየቀው። አሁንም ሂራም እምቢ አለ። ዳግም ተመታ። በመጨረሻም ወደ ምስራቅ በር ሲሸሽ ሦስተኛው ነፍሰ ገዳይ ጠብቆ ገደለው። ሂራም አቢፍ ምስጢሩን አሳልፎ ከመስጠት ይልቅ ሞትን መረጠ። ይህ ታሪክ ለፍሪሜሰኖች የጀርባ አጥንት ነው። ታሪኩ እውነት ይሁን አፈ ታሪክ በውል ባይታወቅም እስከ ዛሬ ድረስ ማንኛውም አዲስ አባል ወደ ማህበሩ ሲቀላቀል ማስተር ሜሰን ሲሆን ይህንን የሂራም አቢፍን ታሪክ በድራማ መልክ እንዲሰራውና እንዲያየው ይደረጋል። መልእክቱም ግልጽ ነው። ለማህበርህ ምስጢርና ለእውነት ስትል እስከ ሞት ድረስ ታማኝ ሁን የሚል ነው። ከዚህ ጥንታዊ የንጉሥ ሰሎሞን አፈ ታሪክ ስንወጣ ፍሪሜሰኖች ሌላም እጅግ ምስጢራዊ ከሆነ የጥንት ቡድን ጋር ስማቸው ይያያዛል። እነዚህም በመካከለኛው ዘመን የነበሩት ናይትስ ቴምፕላር ወይም የቤተ መቅደሱ አባላት የሚባሉት ናቸው። በ1119 ዓመተ ምህረት በመስቀል ጦርነት ወቅት የተመሰረቱት እነዚህ ጦረኛ መነኮሳት
መጀመሪያ ላይ ዓላማቸው ወደ ኢየሩሳሌም የሚጓዙ ክርስቲያን መንገደኞችን መጠበቅ ነበር። ሆኖም ዋናው መቀመጫቸውን ያደረጉት ፈርሶ በነበረው በዚያው በንጉሥ ሰለሞን ቤተ መቅደስ ፍርስራሽ ላይ ነበር። አንዳንዶች እንደሚሉት ቴምፕላሮቹ ከቤተ መቅደሱ ስር በመቆፈር እጅግ ጥልቅ የሆኑ ሚስጥሮችን፣ የጥንት ዕውቀቶችን፣ ምናልባትም የቃል ኪዳኑን ታቦት ወይም ቅዱሱን ግራይል ሆሊ ግሬይል አግኝተዋል። ባገኙትም ምስጢራዊ ዕውቀትና ሀብት በአውሮፓ ውስጥ እጅግ ኃይለኛ፣ በማንም የማይደፈሩ እና ከነገሥታት በላይ ሀብታም የሆኑ የባንክ ሥርዓት መሥራቾች ሆኑ። ነገር ግን ይህ ኃይላቸውና ምስጢራዊነታቸው የፈረንሳዩን ንጉሥ ፊሊፕ አራተኛንና ጳጳስ ክሌሜንት አምስተኛን አስፈራቸው። ጥቅምት ወር 13 ቀን በ1307 ዓመተ ምህረት አርብ 13 ወይም ፍራይዴ ዘ 13th የሚባለው የክፉ ቀን አባባል የመጣው ከዚህ ነው። ንጉሡ ድንገተኛ ትእዛዝ አስተላልፎ የቴምፕላር መሪዎችን በሙሉ አሳሰረ። በአስከፊ ስቃይና ሰይጣንን ታመልካላችሁ በሚል የውሸት ክስ በሳት ተቃጥለው እንዲሞቱ ተደረገ። ነገር ግን ታሪክ ጸሐፊዎች እንደሚሉት ሁሉም አልሞቱም። በሕይወት የተረፉት ቴምፕላሮች ሀብታቸውንና ምስጢራዊ ዕውቀታቸውን ይዘው ወደ ስኮትላንድ ሸሹ። እዚያም ተደብቀው ሕልውናቸውን ለማስቀጠል ሲሉ ከድንጋይ ጠራቢዎች ወይም ከስቶን ሜሰኖች ጋር ተቀላቀሉ። ይህ እኛ ፍሪ ሜሰን ብለን ወደምንጠራው ተጨባጭ ታሪክ ያመጣናል። በ13ኛው 14ኛውና 15ኛው ክፍለ ዘመን አውሮፓ በግዙፍና አስደናቂ ካቴድራሎች ግንባታ ተጥለቅልቃ ነበር። እነዚህን ሰማይ ጠቀስና ውስብስብ ንድፍ ያላቸውን ሕንፃዎች የሚገነቡት ተራ ሰራተኞች ሳይሆኑ እጅግ የተራቀቀ የሂሳብ፣ የጂኦሜትሪ እና የሕንፃ ጥበብ ዕውቀት ያላቸው የድንጋይ ጠራቢዎች ወይም ሜሰኖች ነበሩ። በዘመኑ እንደ ዛሬው ዘመን የዩኒቨርሲቲ ዲግሪ ወይም የማረጋገጫ ወረቀት አልነበረም። ታዲያ አንድ ጠራቢ ከአንድ ሀገር ወደ ሌላ ሀገር፣ ከአንድ ከተማ ወደ ሌላ ከተማ ሥራ ፍለጋ ሲሄድ እሱ በእርግጥም እውነተኛና የተካነ ግንበኛ መሆኑን፣ ጀማሪ አለመሆኑን እና የሚጠይቀውን ከፍተኛ ደሞዝ የሚገባው መሆኑን እንዴት ማረጋገጥ ይችላል? መፍትሄው ምስጢራዊ ነበር። ጠራቢዎቹ የራሳቸውን ምስጢራዊ ማህበር መሰረቱ። የግንባታ ቦታቸው ላይ ሲደርሱ ከሥራ ውጪ የሚያርፉበት፣ የሚመገቡበት እና ምስጢራቸውን የሚለዋወጡበት ጊዜያዊ ጎጆ ይሰራሉ። ይህንን ጎጆ ሎጅ ብለው ጠሩት። እስከ ዛሬም ድረስ የፍሪሜሰኖች መሰብሰቢያ ሎጅ የተባለ ነው የሚጠራው። በእነዚህ ሎጆች ውስጥ ከትውልድ ወደ ትውልድ የሚተላለፉ ምስጢራዊ የእጅ መጨባበጦችን ሲክሬት ሃንድሼክስ፣ ልዩ የሆኑ የይለፍ ቃላትን ፓስወርድስ እና የምልክት ቋንቋዎችን ፈጠሩ። አንድ መጤ ጠራቢ ሥራ ፍለጋ ሲመጣ የዋና መምህሩን ምስጢራዊ የእጅ መጨባበጥ ከቻለ ወዲያውኑ ከፍተኛው ክብርና ሥራ ይሰጠዋል። ይህ ሥርዓት ዕውቀታቸውን ከሌቦች፣ ከማያውቁ ሰዎች እና ከሐሰተኞች ጠብቆ ለማቆየት ረዷቸዋል። ማንም ሰው ምስጢራቸውን ሾልኮ እንዳይሰማ በሎጃቸው በር ላይ ሰይፍ የያዘ ዘበኛ ያቆማሉ። ይህ ዘበኛ ዛሬም ድረስ በፍሪሜሰን ሥነ ሥርዓት ውስጥ ታይለር ተብሎ በበሩ ላይ ይቆማል። ነገር ግን ዘመናት እያለፉ ሲሄዱ የግዙፍ ካቴድራሎችን ግንባታ እየቀነሰ መጣ። የድንጋይ ጠራቢዎቹ ሥራ አጡ። ማኅበራቸው እንዳይፈርስ ሲሉ አንድ አዲስና ታሪክን የለወጠ ውሳኔ ወሰኑ። እውነተኛ የድንጋይ ጠራቢ ያልሆኑ ነገር ግን ሀብታም የሆኑ የተማሩ ፈላሰፎችን እና የህብረተሰቡን ተጽዕኖ ፈጣሪዎች ወደ ማኅበራቸው በክብር አባልነት መቀበል ጀመሩ። እነዚህ አዳዲስ አባላት እውነተኛ ድንጋይ ጠራቢዎች ስላልነበሩ መሳሪያዎችን እንደ መለኪያ፣ ኮምፓስ እና ሌሎችም የሚጠቀሙት ድንጋይ ለመጥረብ ሳይሆን የሰውን ልጅ ስነ ምግባር፣ መንፈሳዊነት እና አይምሮ ለማነጽ እንደ ምሳሌያዊ ምልክት አድርገው ነበር። በዚህ መልክ ድርጅቱ ከእውነተኛ የጉልበት ሰራተኞች ማህበር ኦፐሬቲቭ ሜሰንሪ ወደ አሳቢዎች፣ ፈላሰፎችን እና የፖለቲካ ሰዎች ምስጢራዊ ስብስብ ስፔኩሌቲቭ ሜሰንሪ ተለወጠ። ይህ ሽግግር ዓለምን ለዘላለም ወደሚቀይር አዲስ ምዕራፍ እያመራቸው ነበር። ዘመኑ 18ኛው ክፍለ ዘመን ነው። አውሮፓ በከፍተኛ የሥልጣኔ፣ የሳይንስ እና የፍልስፍና ንቅናቄ ውስጥ ትገኛለች። ይህ ዘመን የብርሃን ዘመን ወይም የእውቀት መገለጥ the age of enlightenment በመባል ይታወቃል። ሰዎች ከቤተ ክርስቲያን ጥብቅ ቁጥጥርና ከነገሥታት አምባገነንነት ወጥተው ስለ ነጻነት፣ ስለ እኩልነት እና ስለ ሳይንስ በግልጽ ማሰብ የጀመሩበት ጊዜ ነበር። ነገር ግን እነዚህን አዳዲስ ሐሳቦች በአደባባይ መናገር አሁንም ቢሆን ሞት
ወይም እስራት ያስከትል ነበር። ስለዚህ ፈላስፎች፣ የሳይንስ ሊቃውንትና የነጻነት አሳቢዎች ያለ ፍርሃት ሐሳባቸውን የሚለዋወጡበት አንድ ምስጢራዊ እና ደህንነቱ የተጠበቀ ቦታ አስፈለጋቸው። ይህ ቦታ ከጥንት የድንጋይ ጠራቢዎች በተወረሰው የፍሪሜሰኖች ሎጅ ወይም መሰብሰቢያ ውስጥ ተገኘ። ታሪካችንን ወደ ለወጠው ትልቁና ወሳኙ ቀን እንጓዝ። ቀኑ ሰኔ ወር 24 ቀን በ1717 ዓመተ ምህረት ነው። ቦታው በእንግሊዝ ሀገር ለንደን ከተማ ውስጥ በሚገኘው ጉስ ኤንድ ግሪዲሮን በተባለ አንድ ታዋቂ መጠጥ ቤትና መሰብሰቢያ አዳራሽ ነው። እስከዚያች ቀን ድረስ የፍሪሜሰን አባላት እርስ በርሳቸው የማይተዋወቁ በተለያየ ቦታዎች ተበታትነው የሚሰበሰቡ ትናንሽ ቡድኖች ነበሩ። ነገር ግን በዚያች ታሪካዊ ቀን 4 የተለያየ የለንደን ሎጆች በአንድነት ለመሰባሰብ ወሰኑ። በአዳራሹ ውስጥ የተሰበሰቡት ሰዎች ተራ ግንበኞች አልነበሩ። በመካከላቸው የጦር መኮንኖች፣ ማህበሩ አንድ ማዕከላዊ አስተዳደር ከፈጠረ በኋላ የራሱ የሆነ ጠንካራ ሕግና ደንብ አስፈለገው። በ1723 ዓመተ ምህረት ቄስ ጄምስ አንደርሰን የተባለ ምሁር የፍሪሜሰኖችን ሕገ መንግሥት The Constitutions of the Freemasons ጻፈ። ይህ መጽሐፍ የድርጅቱ መጽሐፍ ቅዱስ ሆነ። በመጽሐፍ ውስጥ የማህበሩን ታሪክ ከአዳም ጀምሮ በኖህ፣ በሙሴ እስከ ንጉሥ ሰሎሞን ቤተ መቅደስ ድረስ በማያያዝ የድርጅቱን ጥንታዊነትና ክብር አወጀ። ነገር ግን ከምንም በላይ ዓለምን ያስገረመውና የፍሪሜሰኖችን ኃይል ያጠነከረው በመጽሐፉ ውስጥ የተጻፈው አንዱ ሕግ ነበር። በዘመኑ ካቶሊኮችና ፕሮቴስታንቶች፣ ክርስቲያኖችና አይሁዶች እርስ በርሳቸው በሃይማኖት ልዩነት ይገዳደሉ ነበር። ነገር ግን የፍሪሜሰን ሕገ መንግሥት እንዲህ አለ። አንድ የፍሪሜሰን አባል በእግዚአብሔር አፈጣጠርና መኖር እስካመነ ድረስ የትኛውንም ሃይማኖት ቢከተል አባላችን መሆን ይችላል። ፍሪሜሰኖች ፈጣሪን በተወሰነ የሃይማኖት ስም አይጠሩትም። በምትኩ እጅግ ጥልቅ በሆነ ፍልስፍና የዓለማችን ታላቁ መሐንዲስ the great architect of the universe ብሎ ይጠሩታል። ይህ ሕግ እጅግ አብዮታዊ ነበር። በሎጅ ውስጥ ሲገቡ ሁሉም እኩል ናቸው። የፖለቲካና የሃይማኖት ክርክር በሎጅ ውስጥ በጥብቅ እየተከለከለ ነው። ንጉሥም ሆነ ተራ ጫማ ሰፊ በሎጅ ውስጥ እኩል ወንድማማቾች ናቸው። ምልክታቸውም ይህንኑ ያሳያል። ሁላችንም የምናውቀው የፍሪሜሰኖችን አርማ ኮምፓስና መለኪያ ስኩዌር ኤንድ ኮምፓስስ በውስጡ የጂ ፊደል ያለበት ነው። መለኪያው ስኩዌር አባላት በሕይወታቸው ትክክለኛና ቀጥተኛ ስነ ምግባር እንዲኖራቸው ሲያስታውስ፣ ኮምፓስ ደግሞ ስሜታቸውንና ድርጊታቸውን በልክ እንዲቆጣጠሩ ያሳያል። በመሃል ያለው የጂ ፊደል ደግሞ ለእግዚአብሔር ጋድ እና ለጂኦሜትሪ የቆመ ነው። ማህበሩ የገነነ ሲመጣ አባል መሆን እጅግ ከባድና ፈታኝ እየሆነ መጣ። አንድ ሰው አባል ለመሆን ሲጠየቅ የሚያልፍበት ምስጢራዊ ስነ ስርዓት ኢኒሺዬሽን ሪቹዋል ልክ እንደ ሆሊውድ ፊልም አስፈሪና ስሜት ቀስቃሽ ነው። አዲስ አባል ወደ ሎጁ ከመግባቱ በፊት አይኑ በጥቁር ጨርቅ ይሸፈናል። ይህ የሚያሳየው ሰውየው በድንቁርና ጨለማ ውስጥ መሆኑን ነው። በአንገቱ ላይ ሸምቀቆ ኬብልቶ ይታሰራል። ይህም ትህትናንና ለማህበሩ ያለውን ተገዢነት ያሳያል። የአንደኛው እግሩ ሱሪ ወደ ላይ ይሰበሰባል፣ አንደኛው ጫማውም ይወልቃል። በዚህ ምስቅልቅል ሁኔታ ውስጥ ሆኖ በሩን 3 ጊዜ ያንኳኳል። በሩ ሲከፈት አይኑ እንደተሸፈነ ወደ ውስጥ ይገባል። በደረት አካባቢው ላይ ሹል የሆነ ሰይፍ ወይም ጩቤ ይደገንበታል። ከዚያም ወደ መሃል ቀርቦ በጉልበቱ ይነበረከካል። በዚያ ቅጽበት ዳግም ተወልዶ ወደ ዕውቀት ብርሃን መግባቱን ለማብሰር የአይኑ ጨርቅ በድንገት ይገለጣል። በፊቱ የሚያየው ታላቁን መምህር፣ የተሰበሰቡትን ወንድሞቹን እና በሚስጥራዊ መጽሐፎች ላይ ያረፉትን ኮምፓስና መለኪያ ነው። ከዚያም መቼም ቢሆን የማህበሩን ምስጢር ለውጭ ሰው ላለማውጣት ምስጢሩን ከማውጣት ይልቅ ጉሮሮዬ ቢቀላ፣ ምላሴ ከስሩ ቢነቀል እና ደረቴ ቢቀደድ እመርጣለሁ ብሎ አስፈሪ የሆነውን የዝምታ መሐላ ይፈጽማል። ምንም እንኳን ይህ መሐላ ምሳሌያዊ ሲምቦሊክ ቢሆንም በሰውየው አይምሮ ውስጥ የሚፈጥረው ስነ ልቦናዊ ተጽዕኖ ግን እጅግ ጥልቅ ነው። በ18ኛው ክፍለ ዘመን አጋማሽ ላይ ሎንደን ውስጥ የተለኮሰው ይህ የፍሪሜሰን እሳት በፍጥነት መላውን አውሮፓን አዳረሰ። ታላላቅ ሰዎች እንደ ፈረንሳዊው ፈላስፋ ቮልቴር፣ ታላቁ የሙዚቃ ሊቅ ቮልፍጋንግ አማዲየስ ሞዛርት እና ሌሎችም በርካታ የዘመኑ ተጽዕኖ ፈጣሪዎች የዚህ ምስጢራዊ ማህበር አባላት ሆኑ። ማህበሩ ዕውቀትን፣ ወንድማማችነትን እና መረዳዳትን የሰበከ ቢሆንም ከዝግ በሮች ጀርባ የሚደረገው ነገር ግን የዓለምን መንግስታት ስጋት ውስጥ መከተት ጀምሮ ነበር።
ምክንያቱም እነዚህ ሰዎች በሎጅ ውስጥ ሆነው ስለ እኩልነትና ስለ ነፃነት ሲወያዩ፣ ከውጭ ያለው ዓለም ግን አሁንም በነገሥታት ጭቆና ስር ነበር። የፍሪሜሰናት አባላት የተማሩት የነፃነት ትምህርት በሎጅ ውስጥ ብቻ ተወስኖ አልቀረም። ይህ ምስጢራዊ ማኅበር ዓይኑን ከእንግሊዝ ውጭ በማድረግ አትላንቲክ ውቅያኖስን አቋርጦ ወደ አዲሱ ዓለም ማለትም ወደ አሜሪካ ተሻገረ። እዚያም በዓለማችን ታሪክ ውስጥ እጅግ ታላቅ የሆነውን አብዮት እና የአንድን ግዙፍ ሀገር ምስረታ ከጀርባ ሆኖ መምራት ጀመረ። የፍሪሜሰኖች እጅ በዓለም ካርታ ላይ ጉልህ አሻራውን ማሳረፍ የጀመረው እዚህ ነጥብ ላይ ነው። የፍሪሜሰኖች ታሪክ አውሮፓ ውስጥ ብቻ ተወስኖ አልቀረም። ይህ ምስጢራዊና እጅግ የተደራጀ ማኅበር ሐሳቡን በተግባር ለመፈተንና አዲስ የዓለም ሥርዓት ለመገንባት አንድ ንጹሕና ባዶ መሬት አስፈለገው። ያ መሬት ደግሞ አትላንቲክ ውቅያኖስን ተሻግሮ የሚገኘው አዲሱ ዓለም አሜሪካ ነበር። በታሪክ መጽሐፍቲ ላይ የአሜሪካን ነፃነት ያመጡት ተራ ገበሬዎችና አርበኞች እንደሆኑ ይጻፋል። ነገር ግን ከዚህ ትርክት በስተጀርባ የአሜሪካን አብዮት የጠነሰሰው የመራው እና ሀገሪቱን በራሱ ምሳሌያዊ ንድፍ የገነባው የማይታየው የፍሪሜሰኖች እጅ ነበር። በ18ኛው ክፍለ ዘመን መጀመሪያ ላይ በፍሪሜሰኖች ሎጅ ውስጥ ይነገሩ የነበሩት ስለ ነፃነት፣ እኩልነትና ወንድማማችነት የሚሰቡት ፍልስፍናዎች በእንግሊዝ አገዛዝ ስር ለነበሩት አሜሪካውያን እንደ ነዳጅ ሆኑላቸው። ይህ ታላቅ አብዮት በአጋጣሚ የተፈጠረ አልነበረም። ታሪካችንን ወደ 1773 ዓ.ም እንውሰድ። በቦስተን ከተማ ግሪን ድራገን ታቨርን የሚባል አንድ ታዋቂ መጠጥ ቤት ነበር። ይህ መጠጥ ቤት ከላይ ሲታይ ተራ ሰዎች የሚዝናኑበት ቦታ ቢመስልም ከስር በሚገኘው ምስጢራዊ ምድር ቤት ውስጥ ግን የቅዱስ እንድርያስ የፍሪሜሰን ሎጅ ሴንት አንድሩስ ሎጅ አባላት ይሰበሰቡበት ነበር። አንድ ምሽት ታኅሳስ 16 ቀን በ1773 ዓ.ም የዚህ ሎጅ ስብሰባ ባልተለመደ ሁኔታ ተቋረጠ። በዚያው ምሽት ፊታቸውን በመቀባት የአሜሪካ ተወላጅ ህንዶችን ሞሆክስ የለበሱ በመቶዎች የሚቆጠሩ ሰዎች ወደ ቦስተን ወደብ በመሄድ በእንግሊዝ መርከቦች ላይ የነበረውን እጅግ ውድ የሆነ ሻይ ወደ ባህር ወነወሩት። ይህ ክስተት በታሪክ የቦስተን ሻይ ግብዣ በቦስተን ቲ ፓርቲ በመባል የሚታወቀውና ለአሜሪካ ነፃነት ጦርነት የመጀመሪያው ብልጭታ ነበር። ታዲያ ይህንን ታላቅ ኦፕሬሽን በምስጢር ያቀዱትና የመሩት እነማን ነበሩ? የፍሪሜሰን አባላት ነበሩ። ያ ግሪን ድራገን የተባለው መጠጥ ቤትም በታሪክ አጥኚዎች ዘንድ የአሜሪካ አብዮት ዋና መፈልፈያ ተብሎ ይጠራል። ነገር ግን አብዮቱን በሐሳብ ብቻ ማሸነፍ አይቻልም። ታላላቅ መሪዎች አስፈለጉ። እዚህ ላይ ነው የአሜሪካ መስራች አባላት ወይም ፋውንዲንግ ፋዘርስ ወደ መድረኩ የሚመጡት። ከነዚህም መካከል እጅግ ጉልህ ስፍራ የሚይዘው ቤንጃሚን ፍራንክሊን ነበር። ቤንጃሚን ፍራንክሊን ታላቅ የሳይንስ ሊቅ፣ ጸሐፊና ዲፕሎማት ብቻ አልነበረም። እሱ የፔንሲልቬኒያ ግዛት ታላቅ የፍሪሜሰን መምህር ግራንድ ማስተር ጭምር ነበር። ፍራንክሊን የፍሪሜሰኖችን ምስጢራዊ ሕገ መንግሥት በአሜሪካ ምድር ለመጀመሪያ ጊዜ በማተም ማኅበሩን አስፋፋው። ከዚያም አልፎ የአሜሪካ አብዮት በገንዘብና በጦር መሳሪያ ሲቸገር ወደ ፈረንሳይ በመሄድ በፓሪስ ከሚገኘው የዘጠኙ እህትማማቾች ሎጅ ዴ ነፍ ሶር ከተባለው እጅግ ታዋቂ የፍሪሜሰን ስብስብ ጋር በመቀላቀል የፈረንሳይን መንግሥት ድጋፍ ለአሜሪካ እንዲሰጥ ትልቁን የዲፕሎማሲ ሥራ ሠራ። ከቤንጃሚን ፍራንክሊን እኩል አልፎ ተርፎም በልጡ የፍሪሜሰንን ታሪክ ከአሜሪካ ታሪክ ጋር ያዋሃደው ሰው የመጀመሪያው የአሜሪካ ፕሬዚደንት ጆርጅ ዋሽንግተን ነው። ጆርጅ ዋሽንግተን ገና በ20 ዓመቱ የፍሪሜሰን አባል የሆነ እና በሕይወት ዘመኑ ሁሉ ለድርጅቱ እጅግ ታማኝ የነበረ መሪ ነው። የነፃነት ጦርነቱን በሚመራበት ጊዜ የጦር መኮንኖቹ አብዛኛዎቹ የፍሪሜሰን አባል ነበሩ። በጦር ሜዳ ላይ ሳይቀር የፍሪሜሰን ሎጅ ስብሰባዎችን ያካሂድ ነበር። ጦርነቱ አልቆ በ1789 ዓመተ ምህረት ጆርጅ ዋሽንግተን የመጀመሪያው የአሜሪካ ፕሬዚደንት ሆኖ ቃለ መሐላ ሲፈጽም መሐላውን ያደረገው በተራ መጽሐፍ ቅዱስ ላይ አልነበረም። መሐላውን የፈጸመው በኒውዮርክ ከሚገኘው የቅዱስ ዮሐንስ የፍሪሜሰን ሎጅ በመጣ ሚስጥራዊ የፍሪሜሰኖች መጽሐፍ ቅዱስ ላይ ነበር። ይህ ብቻ አይደለም። የአሜሪካ መዲና የሆነችው ዋሽንግተን ዲሲ ከተማ ስትገነባ ዲዛይኑን ያወጣው ፒየር ቻርልስ ላምፎንት የተባለ ፈረንሳዊ የፍሪሜሰን አባል ነበር። ከተማዋ ከላይ ስትታይ የፍሪሜሰን ምልክቶች የሆኑትን ኮምፓስ፣ መለኪያና ባለ 5 ማዕዘን ኮከብ በሚያሳይ መልኩ በከፍተኛ የጂኦሜትሪ ጥበብ የተነደፈች ናት። ከሁሉም በላይ ግን ዓለምን እስካሁን ድረስ የሚያስገርመው ታሪካዊ ክስተት የተፈጸመው መስከረም ወር 18 ቀን በ1793 ዓመተ ምህረት ነው። በዚህ ቀን የአሜሪካው ታላቁ የካፒቶል ሕንፃ
ዩኤስ ካፒቶል የመሠረት ድንጋይ የሚቀመጥበት ቀን ነበር። ጆርጅ ዋሽንግተን ወደ ስፍራው የመጣው የፕሬዝዳንት ልብሱን ለብሶ አልነበረም። ከላዩ ላይ የፍሪሜሰኖችን ምስጢራዊ የቆዳ ሽርጥ ሜሶኒክ ኤፕሮን አድርጎ በእጁ ደግሞ የሕንፃ ግንበኞች የሚጠቀሙበትን ማውጫ ትራዌል ይዞ ነበር። በሺዎች የሚቆጠሩ የፍሪሜሰን አባላት በልዩ ሰልፍ ታጅቦ መጡ። ጆርጅ ዋሽንግተንም በጥንታዊው የፍሪሜሰኖች ሥነ ሥርዓት መሠረት በመሠረት ድንጋዩ ላይ እህል፣ ወይን እና ዘይት በማፍሰስ ከተማዋንና ሀገሪቱን ለዘለዓለም በምስጢራዊው ማኅበር መንፈስ አጠመቃት። የአሜሪካ የነጻነት አዋጅን ከፈረሙት ሰዎች ውስጥ አብዛኛዎቹ እንዲሁም የአሜሪካን ሕገ መንግሥት ካረቀቁት ውስጥ በርካታዎቹ የዚሁ ማኅበር አባላት ነበሩ። አሜሪካ ከስር መሠረቷ የተገነባችው በፍሪሜሰኖች እጅ ነበር ለማለት የሚያስደፍረውም ይሄው ነው። በአንድ በኩል አሜሪካ በነጻነት ጎዳና ስትራመድ፣ በሌላ በኩል ደግሞ በአውሮፓ ውስጥ ሌላ እሳተ ገሞራ እየፈነዳ ነበር። ይህ እሳተ ገሞራ የፈረንሳይ አብዮት ዘ ፍሬንች ሪቮሉሽን ነው። በፈረንሳይ ውስጥ የነበረው የንጉሳውያንና የካቶሊክ ቤተ ክርስቲያን ፍጹም ጭቆና ሕዝቡን አንገሽግሾት ነበር። ነገር ግን ሕዝቡን ለማስተባበርና የነጻነትን ሐሳብ ለማሰራጨት ምስጢራዊ ቦታዎች አስፈለጉ። ልክ እንደ አሜሪካው ሁሉ በፈረንሳይም የፍሪሜሰን ሎጆች የአብዮቱ ማዕከል ሆኑ። በ1789 ዓመተ ምህረት የፈረንሳይ አብዮት ሲፈነዳ አብዮተኞቹ ይዘምሩት የነበረው ነጻነት፣ እኩልነት፣ ወንድማማችነት፣ ሊበርቲ፣ ኢኳሊቲ፣ ፍራተርኒቲ የሚለው መሪ ቃል በቃል ከፍሪሜሰኖቹ ምስጢራዊ መዝገበ ቃላት የተወሰደ ነበር። እንደ ዣን ፖል ማራትና ማክሲሚሊያን ሮብስፒየር የመሳሰሉት የአብዮቱ ዋና መሪዎች ከማኅበሩ ጋር ጥብቅ ቁርኝት ነበራቸው። በፍሪሜሰን ሎጆች ውስጥ የተወለደው የብርሃን ዘመን ፍልስፍና አደባባይ ላይ ወጥቶ የፈረንሳይ ንጉሥ ሉዊስ 16ኛንና ንግሥቲቷን ማሪ አንቶኔትን አንገታቸውን በጊሎቲን አስቆረጣቸው። የዘመናት የነገሥታት አገዛዝ ተገረሰሰ። ፍሪሜሰኖች በሁለት አህጉራት ላይ ታላላቅ አብዮቶችን በማቀጣጠልና አዳዲስ መንግሥታትን በመመስረት ኃይላቸው ከምድር ጥግ እስከ ምድር ጥግ ደረሰ። ነገር ግን ይህ ሁሉ ስኬትና ከጀርባ ሆኖ ታሪክን የመዘወር ኃይል ዝም ብሎ የሚተው አልነበረም። ማኅበሩ እያደገና እግሩን እያሰፋ ሲመጣ ምስጢራዊነቱና ኃይሉ የብዙዎችን ጥርጣሬ አባባሰው። በምስጢር በሮች ጀርባ የሚደረገው ሥነ ሥርዓት በውጭ ባሉ ሰዎች ዘንድ እንደ እርኩስ ድርጊት መታየት ጀመረ። በ19ኛው ክፍለ ዘመን መጀመሪያ ላይ የፍሪሜሰን ማኅበር በከፍተኛ የኃይልና የተጽዕኖ ጫፍ ላይ ይገኝ ነበር። ታላላቅ ፖለቲከኞች፣ ዳኞች፣ የፖሊስ አዛዦችና ባለሀብቶች የዚሁ ማኅበር አባላት ነበሩ። ነገር ግን አንድ ማኅበር ይህን ያህል ኃይል ሲኖረው፣ ምስጢራዊነቱ ደግሞ ከመጠን በላይ ሲሆን በሕዝቡ ዘንድ ጥርጣሬና ፍርሃት መፈጠሩ የማይቀር ነው። ይህ ጥርጣሬ ከውስጥ በሚነሳ ብልጭታ ወደ ታላቅ እሳትነት ተለወጠ። ይህ ታሪካዊ ክስተት በአሜሪካ ታሪክ የሞርጋን ቅሌት ዘ ሞርጋን አፌር በመባል ይታወቃል። ዓመቱ 1826 ዓመተ ምህረት ነው። በኒውዮርክ ግዛት ባታቪያ በምትባል ትንሽ ከተማ ውስጥ ዊሊያም ሞርጋን የሚባል አንድ ሰው ይኖር ነበር። ሞርጋን የድንጋይ ጠራቢና የጡብ ሠራተኛ ሲሆን በአካባቢው ወደሚገኘው የፍሪሜሰን ሎጅ አባል ለመሆን ጥያቄ ያቀረበ። ነገር ግን የሎጁ አባላት ባህሪውንና የሕይወት ታሪኩን ባለመውደዳቸው አባልነቱን ከለከሉት። ሞርጋን በዚህ ውሳኔ እጅግ ተናደደ። ተበቀላቸውም ዘንድ አንድ አደገኛ ዕቅድ አወጣ። የፍሪሜሰኖችን እጅግ ምስጢራዊ የሆኑ ሥነ ሥርዓቶች፣ የልፍ ቃላትና መሐላዎች በሙሉ የሚያጋልጥ መጽሐፍ ጽፌ አሳትማለሁ ብሎ ዛተ። ይህ ዜና በአካባቢው ላሉት የፍሪሜሰን አባላት የሞት ያህል አስደንጋጭ ነበር። ምክንያቱም ማንም አባል ምስጢሩን ላለማውጣት አንገቱን በሰይፍ እንደሚቀላ አስፈሪ መሐላ የገባበት ድርጅት ነው። ሞርጋንን ለማስቆም ብዙ ሞከሩ። ገንዘብ ሊሰጡት ፈለጉ። ቤቱን በሳት አቃጠሉበት። ነገር ግን ሞርጋን አላቆመም። በመስከረም ወር 1826 ዓመተ ምህረት ሞርጋን በትንሽ የገንዘብ ዕዳ ሰበብ በፖሊስ ተይዞ ታሰረ። በሚቀጥለው ቀን ማታ ማንነታቸው ያልታወቁ ሰዎች ዕዳውን ከፍለው ከእስር ቤት አወጡት። ከዚያም ወደ አንድ በፈረስ ወደሚጎተት ሰረገላ አስገብተው በጨለማ ይዘው ተሰወሩ። ከዚያች ሌሊት በኋላ ዊሊያም ሞርጋንን በሕይወት ያየው ሰው የለም። የሞርጋን መጥፋት በአሜሪካ ውስጥ እንደ እሳተ ገሞራ ፈነዳ። ሕዝቡ ፍሪሜሰኖች ምስጢራቸውን ለመጠበቅ ሲሉ ሞርጋንን ገድለው ናያጋራ ፏፏቴ ውስጥ ጣሉት ብሎ አመነ። የባሰው ደግሞ ይህንን ወንጀል ለመመርመር የተሰየሙት ዳኞች፣ ፖሊሶችና አቃቢያን ሕግ አብዛኛዎቹ የፍሪሜሰን አባላት መሆናቸው ነበር። ወንጀለኞቹ ተገቢውን ቅጣት ሳያገኙ ሲቀሩ
ሕዝቡ ማኅበሩን ከሕግ በላይ የሆነ መንግሥትን በድብቅ የሚቆጣጠር የነፍሰ ገዳዮች ስብስብ አድርጎ ፈረጀው። ይህ ቁጣ ጸረ ሜሶናዊ ፓርቲ የተባለ የፖለቲካ ፓርቲ እስከ መመስረት ደረሰ። ይህ ፓርቲ በአሜሪካ ታሪክ ውስጥ የመጀመሪያውን ሦስተኛ ፓርቲ ተርድ ፓርቲ ነበር። ዓላማውም አንድና አንድ ብቻ ነበር፤ የፍሪሜሰን አባላትን ከሥልጣንና ከመንግሥት መዋቅር ጠራርጎ ማውጣት። በዚህ ማዕበል ምክንያት በሺዎች የሚቆጠሩ የፍሪሜሰን አባላት ከማኅበሩ ወጡ። በመቶዎች የሚቆጠሩ ሎጆች ተዘጉ። ፍሪሜሰንነት በአደባባይ እንደ ኃጢአትና እንደ ወንጀል መታየት ጀመረ። በአሜሪካ ይህ ሲሆን፣ በአውሮፓ ደግሞ ማኅበሩ ከሌላ እጅግ ግዙፍና ኃይለኛ ጠላት ጋር የሞት ሽረት ትግል ገጥሞ ነበር። ጠላቱ የካቶሊክ ቤተ ክርስቲያን ነበረች። የካቶሊክ ጳጳሳት የፍሪሜሰኖችን ነፃ አሳቢነት፣ ሃይማኖትን ከፖለቲካ የመለየት ፍልስፍና እና በተለይም በሎጅ ውስጥ የሚደረገውን ሚስጥራዊ መሐላ በፍጹም አይቀበሉትም ነበር። በ1738 ዓመተ ምህረት ጳጳስ ክሌመንት 12ኛ ፖፕ ክሌመንት XII የመጀመሪያውን ጸረ ፍሪሜሰን አዋጅ አወጡ። ማንኛውም ካቶሊክ የፍሪሜሰን አባል ቢሆን ወይም ቢረዳቸው ከቤተ ክርስቲያን ውጭ ይሆናል፣ ነፍሱም ትኮነናለች የሚል ጥብቅ ማዕቀብ ጣሉ። ይህ ጦርነት ለዘመናት የዘለቀ ሲሆን ቤተ ክርስቲያኗ ፍሪሜሰኖችን የሰይጣን ማኅበር እና የሃይማኖት አፍራሾች እያለች ስትኮንን ኖረች። ከዚህ ሁሉ በላይ ግን የፍሪሜሰንን ስም እስከ ዛሬዋ ዕለት ድረስ የሚያጠለሸውና ከሴራ ትንታኔ ኮንስፒረሲ ቲዮሪ ጋር የሚያያይዘው አንድ ሌላ ሚስጥራዊ ቡድን ብቅ አለ። የቡድኑ ስም ኢሉሚናቲ ኢሉሚናቲ ይባላል። ግንቦት 1 ቀን በ1776 ዓመተ ምህረት በጀርመን ባቫሪያ ግዛት ውስጥ አዳም ቫይስሃውፕት የተባለ የሕግ መምህር የኢሉሚናቲን ማኅበር መሠረተ። የቫይስሃውፕት ዓላማ መንግሥታትንና ሃይማኖቶችን በማጥፋት በሳይንስና በምክንያታዊነት ላይ የተመሠረተ አዲስ የዓለም ሥርዓት ኒው ወርልድ ኦርደር መገንባት ነበር። ነገር ግን ማኅበሩን ለማሳደግ የተጠቀመው ስልት እጅግ ብልጥና አደገኛ ነበር። ቫይስሃውፕት አባላቱን አዘዘ፣ ወደ ፍሪሜሰን ሎጆች በድብቅ ግቡ፣ ከፍተኛ ደረጃ ላይ ድረሱ እና የፍሪሜሰንን ማኅበር ከውስጥ ሆናችሁ ተቆጣጠሩት። ዕቅዱ ሠራ። የኢሉሚናቲ አባላት በመላው አውሮፓ ወደሚገኙ የፍሪሜሰን ሎጆች ሰርገው ገቡ። የሎጆቹን አመራር በመያዝ የራሳቸውን ጽንፈኛ የፖለቲካ እና የጸረ ሃይማኖት አጀንዳ ማስረጽ ጀመሩ። ሆኖም በ1780ዎቹ መጨረሻ ላይ የባቫሪያ መንግሥት የኢሉሚናቲን ሴራ ደርሶበት ማኅበሩን በሕግ አገደው፣ መሪዎቹንም አሳደደ። የኢሉሚናቲ ማኅበር በይፋ ቢፈርስም ፈንጂው ግን ፈንድቶ ነበር። በሕዝቡና በመንግሥታት አእምሮ ውስጥ ፍሪሜሰኖችና ኢሉሚናቲ አንድ ናቸው፣ ዓላማቸውም ዓለምን በድብቅ መቆጣጠር ነው የሚለው አፈታሪክ ስር ሰደደ። የፈረንሳይ አብዮትንም ሆነ ሌሎች የፖለቲካ ቀውሶችን ያመጣው ይህ ሚስጥራዊ የኢሉሚናቲ ፍሪሜሰን ጥምረት ነው የሚለው የሴራ ትንታኔ በመላው ዓለም ተሰራጨ። ፍሪሜሰኖች ከላይ የነጻነትና የወንድማማችነት አርማ ቢይዙም ከስር ግን በሞርጋን ግድያ፣ በካቶሊክ ቤተ ክርስቲያን ወግዘት እና በኢሉሚናቲ ጥላ ስር ተወጥረው ታሪካቸው በጥርጣሬና በፍርሃት ተከበበ። ነገር ግን ይህ ሁሉ ስደትና ቅሌት ገና መጀመሪያው ነበር። ወደ 20ኛው ክፍለ ዘመን ስንገባ የፍሪሜሰኖች ማኅበር ከታሪክ አጋጣሚዎች ሁሉ እጅግ ዘግናኝና ደም አፋሳሽ ከሆነው አምባገነን ሥርዓት ጋር ፊት ለፊት ሊጋፈጥ ነው። 20ኛው ክፍለ ዘመን ሲገባ የሰው ልጅ ታሪክ ወደማያውቀው የደም መፋሰስ፣ የቴክኖሎጂ እልቂት እና የታላላቅ አምባገነኖች መነሳት ውስጥ ገባ። ይህ ዘመን ለፍሪሜሰን ማኅበር የከፍተኛ ፈተና፣ የስደት እና የሞት ዘመን ነበር። ምክንያቱም በዓለማችን ላይ የተነሱት እጅግ ጨካኝ አምባገነን መሪዎች ምንም እንኳን እርስ በርሳቸው የሞት ሽረት ጠላት ቢሆኑም በአንድ ነገር ላይ ግን ፍጹም ይስማሙ ነበር። ይኸውም የፍሪሜሰንን ማኅበር ከምድረ ገጽ ማጥፋት። ውድ የድንቅ ታሪኮች ቻናል ቤተሰቦች፣ እስካሁን ያየነው የፍሪሜሰን ታሪክ የፖለቲካና የፍልስፍና ሽኩቻ ነበር። አሁን ግን ታሪኩ ወደ እውነተኛ የደም መፋሰስ ሊቀየር ነው። በ1920ዎቹና 30ዎቹ ዓመተ ምህረት በአውሮፓ ውስጥ ፋሺዝም እንደ አውሎ ንፋስ ተነሳ። በጣሊያን ቤኒቶ ሙሶሎኒ ስልጣን እንደያዘ በመጀመሪያ ያደረገው ነገር ቢኖር የፍሪሜሰን ሎጆችን መዝጋትና መሪዎቹን ማሳደድ ነበር። ሙሶሎኒ ማኅበሩን የሀገሪቱ አንድነት ጠላት ብሎ ፈረጀው።
በስፔንም ጀነራል ፍራንሲስኮ ፍራንኮ ከስልጣን ለመውረድ የተቃረቡ በፍሪሜሰኖች ሴራ ነው ብሎ በማመኑ በሺዎች የሚቆጠሩ የማህበሩን አባላት ያለ ርህራሄ ረሽነዋል። ነገር ግን ይህ ሁሉ ጀርመን ውስጥ ሊመጣ ካለው አውሬ ጋር ሲነጻጸር ምንም አልነበረም። በ1933 ዓመተ ምህረት አዶልፍ ሂትለር የጀርመን ቻንስለር ሆኖ ስልጣን ላይ ወጣ። ሂትለር ገና ከጅምሩ ፍሪሜሰኖችን አጥብቆ ይጠላ ነበር። ማይን ካምፍ ወይም የኔ ትግል ብሎ በጻፈው መጽሐፍ ውስጥ ፍሪሜሰኖችን ከአይሁዶች ጋር በማያያዝ ጀርመንን ለማጥፋት የተፈጠረ የአይሁዶች ምስጢራዊ መሳሪያ ብሎ ኮነናቸው። የሂትለር ጭካኔ የተሞላበት የናዚ አስተዳደር ስር ሰደደ። ጌስታፖ የተባለው የናዚ ምስጢራዊ ፖሊስ በመላው ጀርመንና በተቆጣጠሯቸው የአውሮፓ ሀገራት የሚገኙትን የፍሪሜሰን ሎጆች በኃይል ሰበረ። የጌስታፖ ወታደሮች የፍሪሜሰኖችን ምስጢራዊ መጻሕፍት፣ አርማዎች እና የሥርዓት ልብሶች እየዘረፉ አደባባይ ላይ በማውጣት በእሳት አቃጠሉ። የፍሪሜሰን መሪዎችን ንብረት በመውረስ ቤተ መቅደሶቻቸውን ለናዚ ፓርቲ መሰብሰቢያነት ቀየሯቸው። ከዚያም አልፎ የናዚ ፕሮፓጋንዳ ሚኒስተር የነበረው ጆሴፍ ጎበልስ የፍሪሜሰኖችን ምስጢራዊ ሥነ ሥርዓት የሚያፌዝ እና የሚያንቋሸሽ ፊልም አሰርቶ ሕዝቡ እንዲያየው አደረገ። ነገር ግን የሂትለር እርምጃ በንብረት ማውደም ብቻ አላበቃም። የፍሪሜሰን አባላት በጅምላ እየታፈሱ ወደ ኮንሰንትሬሽን ካምፕ፣ የማጎሪያ እና የሞት ካምፖች ተወሰዱ። በእነዚህ የሞት ካምፖች ውስጥ አይሁዶች ቢጫ ኮከብ ደረታቸው ላይ እንዲለጥፉ ሲገደዱ፣ የፍሪሜሰን አባላት ደግሞ ቀይ የተገለበጠ ሦስት ማዕዘን ወይም ሬድ ኢንቨርትድ ትራያንግል በልብሳቸው ላይ እንዲሰፉ ይገደዱ ነበር። ይህ ምልክት የፖለቲካ እስረኛ እና አደገኛ ጠላት መሆናቸውን የሚያሳይ ነበር። የታሪክ ተመራማሪዎች እንደሚገምቱት በሁለተኛው የዓለም ጦርነት ወቅት ከ80,000 እስከ 200,000 የሚደርሱ የፍሪሜሰን አባላት በናዚ የሞት ካምፖች ውስጥ በአሰቃቂ ሁኔታ ተገድለዋል። በዚህ እጅግ አስከፊ የጨለማ ዘመን ግን አንድ ልብ የሚነካና የፍሪሜሰኖችን ጥልቅ ወንድማማችነት የሚያሳይ ምስጢራዊ ታሪክ ተፈጠረ። የጀርመን ፍሪሜሰኖች የኮምፓስና መለኪያ አርማቸውን በአደባባይ ማድረግ ሲከለከሉና የሞት ፍርድ ሲደነገባቸው አዲስ ምስጢራዊ ምልክት ፈጠሩ። ይህች ምልክት አትዘንጊኝ ፎርጌት ሚ ኖት የምትባል እጅግ ትንሽ የሆነች ሰማያዊ አበባ ነበረች። የፍሪሜሰን አባላት ይህችን ትንሽ አበባ በኮታቸው የደረት ኪስ ላይ ይሰኩታል። የናዚ ወታደሮች አበባውን ሲያዩ ተራ ጌጥ ትመስላቸዋለች። ነገር ግን ሌላ የፍሪሜሰን አባል ሲያያት አትፍራ፣ እኔም ወንድምህ ነኝ፣ አብረን እንጸናለን የሚል ጥልቅ የድብቅ መልእክት ታስተላልፍ ነበር። ይህች ሰማያዊ አበባ እስከ ዛሬዋ ዕለት ድረስ በዓለም ዙሪያ ባሉ ፍሪሜሰኖች ዘንድ የናዚን ጭብጨፋና የሰማዕታቱን ጽናት ለማሰብ በክብር ትታሰራለች። ፋሺስቶችና ናዚዎች ይህንን ሲያደርጉ የነሱ ቀንደኛ ጠላት የነበሩት ኮሚኒስቶችስ ለፍሪሜሰኖች ራሩላቸው? በፍጹም። በሶቪየት ኅብረት የኮሚኒስት አብዮት ከፈነዳ በኋላ እንደ ሊዮን ትሮትስኪና ጆዜፍ ስታሊን ያሉት መሪዎች የፍሪሜሰን ማህበርን የከበርቴዎች ወይም የቡርዣዎች ምስጢራዊ ስብስብ አድርገው ፈረጁት። በ1922 ዓ.ም በተካሄደው የኮሚኒስት ኢንተርናሽናል ስብሰባ ላይ ማንኛውም የኮሚኒስት ፓርቲ አባል የፍሪሜሰን አባል መሆን አይችልም የሚል ጥብቅ ውሳኔ ተላለፈ። በሩሲያና በምስራቅ አውሮፓ የነበሩ ሎጆች በሙሉ ተዘጉ። አባላቱ ወደ ሳይቤሪያ በረሃ ተጋዙ። እዚህ ላይ አንድ ትልቅ ጥያቄ ይነሳል። አምባገነኖች ግራ ዘመምም ይሁኑ ቀኝ ዘመም ለምን የፍሪሜሰን ማህበርን እኩል ጣሉት? ለምንስ አብረው ለማጥፋት ዘመቱ? መልሱ አጭርና ግልጽ ነው። ማናቸውም አምባገነን መንግስት ከህዝቡ የሚፈልገው አንድ ነገር ብቻ ነው፣ ፍጹም የሆነ ታዛዥነትና ለመንግስት ብቻ ማደር። የፍሪሜሰን ማህበር ግን አባላቱ በምስጢር እንዲገናኙ፣ በነፃነት እንዲያስቡ እና ከየትኛው መንግስት በላይ ለሆነ ታላቁ የዓለም መሐንዲስና ለወንድማማችነታቸው ታማኝ እንዲሆኑ ይሰብካል። ይህ የነፃነት መንፈስ ለአምባገነኖች እንደ መርዝ ነበር። በአውሮፓ ይህ ሁሉ ስደትና ሞት ሲካሄድ አትላንቲኩን ተሻግሮ አሜሪካ ውስጥ ግን የፍሪሜሰን ማህበር ታላቅ ወርቃማ ዘመኑን እያሳለፈ ነበር። በተለይም ከሁለተኛው የዓለም ጦርነት በኋላ እና በቀዝቃዛው ጦርነት ዘመን አሜሪካን የመሩት ፕሬዝዳንቶች የድርጅቱ ከፍተኛ አባላት ነበሩ። ከነዚህም መካከል ፕሬዝዳንት ሃሪ ትሩማን ግንባር ቀደሙ ናቸው። ፕሬዝዳንት ትሩማን የጃፓንን ከተሞችን ሂሮሺማንና ናጋሳኪን በአቶሚክ ቦምብ አጋይቶ የዓለምን ታሪክ ሲቀይር፣ በተመሳሳይ ጊዜ የሚዙሪ ግዛት የፍሪሜሰኖችን ታላቅ መምህር ግራንድ ማስተር ነበር። በወቅቱ በአሜሪካ የፍሪሜሰን አባል መሆን እንደ ትልቅ የክብርና የማህበራዊ ደረጃ መለኪያ ተደርጎ ይወሰድ ነበር። የአሜሪካ ጠቅላይ ፍርድ ቤት ዳኞች፣ ታላላቅ የጦር ጀነራሎች እና የሆሊውድ ታዋቂ ተዋንያን ሳይቀሩ በሎጅ ውስጥ አብረው ይመገቡ፣ ምስጢር ይለዋወጡ ነበር።
ይሁን እንጂ ወደ ዘመናዊው ዘመን ወደ 21ኛው ክፍለ ዘመን ስንሸጋግር የጨዋታው ሕግ ተቀየረ። የኢንተርኔትና የሶሻል ሚዲያ መፈጠር ለፍሪሜሰኖችን ትልቁ ፈተና ሆነ። ለዘመናት በደም መሐላ ሲጠበቅ የኖረው የፍሪሜሰኖችን ሚስጥራዊ የእጅ መጨባበጥ፣ የለፍ ቃላት እና የውስጥ ስነ ስርዓቶች በአንድ ጀንበር ዩቲዩብ እና ጉግል ላይ ተዘረገፉ። የድርጅቱ ሚስጥራዊነት ተገፈፈ። ለዚህ ምላሽ ለመስጠት ዘመናዊው የፍሪሜሰን ማህበር ስትራቴጂውን ቀየረ። እኛ ሚስጥራዊ ማህበር ሳይሆን ሚስጥር ያለን ማህበር ሶሳይቲ ዊዝ ሲክሬትስ ነን የሚል አዲስ ትርክት ይዘው ብቅ አሉ። አዳዲስ አባላትን ለመሳብ በሚል አባል ለመሆን አባልን ጠይቅ ቱ ቢ ዋን አስክ ዋን የሚሉ መኪና ላይ የሚለጠፉ ምልክቶችን ማስተዋወቅ ጀመሩ። ትኩረታቸውንም በፖለቲካ ላይ ሳይሆን በሚሊዮን የሚቆጠር ዶላር በሚያወጡት የበጎ አድራጎት ስራዎቻቸውና በህፃናት ሆስፒታል ግንባታዎች ላይ አደረጉ። ነገር ግን ዓለም አሁንም አላመናቸውም። ምንም እንኳን አሁን ላይ በጎ አድራጊዎች ነን ቢሉም ዝግ በሆነው የሎጅ በራቸው ጀርባ አሁንም የዓለምን ሀብትና ፖለቲካ የሚቆጣጠሩት እነሱ ናቸው የሚለው ጥርጣሬ አልጠፋም። የዓለም ባንክ፣ የዓለም ጤና ድርጅት እና የተባበሩት መንግስታት ድርጅት ሳይቀሩ በፍሪሜሰኖች አሻጥር የሚዘወሩ ናቸው የሚሉ የሴራ ትንታኔዎች ዛሬም ድረስ በሰፊው ይነገራሉ። ታዲያ የዚህ ማህበር ተጽዕኖ ያረፈው በአውሮፓና በአሜሪካ ላይ ብቻ ነው? በፍጹም። የፍሪሜሰኖች እጅ እኛ ወዳለንበት አህጉር ወደ አፍሪካም ዘልቆ ገብቷል። በአፍሪካ ምድር ላይ ያደረጉት ሚስጥራዊ እንቅስቃሴና ከአፍሪካ ታላላቅ መሪዎች ጋር የነበራቸው ቁርኝት እጅግ አስገራሚና ብዙም ያልተነገረለት ታሪክ ነው። የፍሪሜሰኖች ታሪክ አውሮፓን አቋርጦ አሜሪካን ገንብቶ በዚያ ብቻ አላበቃም። የዚህ ሚስጥራዊ ማህበር ረጅሙ እጅ ወደ ጥቁሩ አህጉር አፍሪካም ዘልቆ ገብቷል። የፍሪሜሰን ማህበር ወደ አፍሪካ የገባው ልክ አውሮፓውያን አፍሪካን ለመከራመት ስክራምብል ፎር አፍሪካ እንደመጡበት በተመሳሳይ ጊዜና መንገድ ነበር። ከቅኝ ገዢዎች መርከብ ጋር አብሮ የመጣው ይህ ማህበር መጀመሪያ ላይ በአፍሪካ ምድር የተከለው ሎጅ ለነጭ ቅኝ ገዢዎች፣ ለጦር መኮንኖች እና ለሀብታም ነጋዴዎች ብቻ የተፈቀደ ነበር። በ19ኛው ክፍለ ዘመን መገባደጃ ላይ በደቡብ አፍሪካ፣ በግብፅ፣ በኬንያ እና በሌሎችም የቅኝ ግዛት ስር በነበሩ ሀገራት በርካታ የፍሪሜሰን ሎጆች ተከፈቱ። እነዚህ ሎጆች የቅኝ ገዢዎች መዝናኛ፣ የፖለቲካ ሴራ ማጠንጠኛ እና የኢኮኖሚ ቁጥጥር ማዕከል ሆነው አገለገሉ። ነገር ግን ጊዜ እያለፈ ሲሄድ አፍሪካውያን የነጻነት ትግል ሲጀምሩ አንድ አስገራሚ ታሪካዊ ክስተት ተፈጠረ። ቅኝ ገዢዎቹ አውሮፓውያን የተማሩትን እና ተጽዕኖ ፈጣሪ የሆኑትን የአፍሪካ መሪዎች ወደ ፍሪሜሰን ማህበር አባልነት መጋበዝ ጀመሩ። ይህ የሆነበት ምክንያት ግልጽ ነበር። እነዚህን የነጻነት ታጋዮች በሎጅ ውስጥ በሚደረጉ ጥብቅ የወንድማማችነትና የመታዘዝ መሐላ አስረው ከነሱ ጋር ለማቆራኘት ነበር። አፍሪካውያኑ መሪዎችን በበኩላቸው የቅኝ ገዢዎችን ሚስጥር ለማወቅ፣ የፖለቲካ ድጋፍ ለማግኘት እና ከዓለም አቀፉ የኃይል መረብ ጋር ለመገናኘት ሲሉ የፍሪሜሰን አባል መሆንን መረጡ። በዚህም ምክንያት አፍሪካ ከነጻነት በኋላ ባጋጠማት ታሪክ ውስጥ ከጀርባ ሆነው ሀገራትን ሲመሩ የነበሩት በርካታ የአፍሪካ መሪዎች የዚሁ ሚስጥራዊ ማህበር ከፍተኛ አባላት ነበሩ። ከነዚህ መሪዎች መካከል እጅግ ታዋቂው የላይቤሪያው ፕሬዝዳንት ዊሊያም ቪኤስ ቱብማን ናቸው። ላይቤሪያ በአሜሪካ ነፃ በወጡ ባሮች የተመሰረተች ሀገር በመሆኗ የፍሪሜሶን ባህል ገና ከጅምሩ ስር ሰዶባት ነበር። ፕሬዝዳንት ቱብማን ሀገሪቱን ለ27 ዓመታት ሲመሩ፣ በተመሳሳይ ጊዜ የላይቤሪያ ፍሪሜሶኖች ታላቅ መምህር ግራንድ ማስተር ነበሩ። በወቅቱ በላይቤሪያ ውስጥ በመንግስት መስሪያ ቤት ስልጣን ለማግኘት፣ ዳኛ ለመሆን ወይም በፖለቲካው ዓለም ስኬታማ ለመሆን የግድ የፍሪሜሶን አባል መሆን ነበረበት። ሞንሮቪያ ከተማ በሚገኘው ግዙፍ የፍሪሜሶን ቤተ መቅደስ ውስጥ ይደረግ የነበረው ሚስጥራዊ ስብሰባ የሀገሪቱን ዕጣ ፈንታ የሚወስን እውነተኛው ፓርላማ ነበር ለማለት ይቻላል። ሌላው እጅግ አወዛጋቢና ሚስጥራዊው ታሪክ ያለው በምዕራብ አፍሪካዊቷ ሀገር ጋቦን ነው። የጋቦኑ ፕሬዝዳንት ኦማር ቦንጎ ሀገሪቱን ለ42 ዓመታት ሲመሩ የጋቦን ፍሪሜሶኖች ታላቅ መምህር ነበሩ። ቦንጎ ይህንን ማህበር የተጠቀሙበት ከቀድሞ ቅኝ ገዥዋ ፈረንሳይ ጋር ያላቸውን ጥብቅ የፖለቲካና የኢኮኖሚ ግንኙነት ፍራንስ አፍሪክ ለማስጠበቅ ነበር። የፈረንሳይ ፖለቲከኞች፣ የሰለላ አባላት እና የነዳጅ ኮምፓኒያ ኃላፊዎች ወደ ጋቦን ሲመጡ ከፕሬዝዳንቱ ጋር የሚደራደሩት በመንግስት ቤተ መንግስት ውስጥ ሳይሆን በዝግ በሮች ጀርባ በሚገኘው የፍሪሜሶን ሎጅ ውስጥ እንደነበር ይነገራል።
እኚህ መሪ ሲሞቱም ልጃቸው አሊ ቦንጎ የሀገሪቱን ፕሬዝዳንትነት ብቻ ሳይሆን የፍሪሜሶኑንም ታላቅ መመሪያነት ዙፋን በአንድነት ነው የወረሱት። በኬንያም ቢሆን የሀገሪቱን የመጀመሪያ ፕሬዝዳንት ጆሞ ኬንያታ እና ሌሎችም የነጻነት ታጋዮች የድርጅቱ አባላት ነበሩ የሚሉ ታሪካዊ መረጃዎች አሉ። በደቡብ አፍሪካ የነበረው የአፓርታይድ ዘረኛ ስርዓትም ከፍሪሜሶኖች ብሮደር ቦንድ ከተባለ ሌላ እጅግ ምስጢራዊ ከሆነ ማህበር ጋር ጥብቅ ቁርኝት እንደነበረው ታሪክ ይመሰክራል። ወደ እኛ ሀገር ወደ ኢትዮጵያ ስንመጣ የፍሪሜሰን ማህበር ምን አሻራ አለው? በኢትዮጵያ ታሪክ ውስጥ ስለ ፍሪሜሰኖች የሚነገረው ታሪክ እጅግ ጥንቃቄ የሚፈልግና ብዙ ጊዜ ከአፈ ታሪክ ጋር የተቀላቀለ ነው። ሆኖም መረጃዎች እንደሚያሳዩት በአፄ ኃይለ ሥላሴ ዘመነ መንግስት በተለይም አዲስ አበባ ከተማ እያደገች ስትመጣ የውጭ አገር ዲፕሎማቶች፣ ግሪኮች፣ አርመኖች እና ጣሊያኖች በብዛት ሲገቡ የፍሪሜሰን ሎጆች አዲስ አበባ ውስጥ እንደነበሩ ይነገራል። ከነዚህም ውስጥ የሸዋ ሎጅ ኦፍ ሺባ የተባለ በእንግሊዝ ግራንድ ሎጅ ዕውቅና የተሰጠው ማህበር እንደነበር መረጃዎች ይጠቁማሉ። አንዳንድ ጥናቶች እንደሚያሳዩት ጥቂት የተማሩ እና የከፍተኛ ባለስልጣን ቤተሰብ የሆኑ ኢትዮጵያውያን የዚህ ማህበር አባል ሆነው ነበር። ነገር ግን ማህበሩ እንደ ላይቤሪያ ወይም ጋቦን በመንግስት መዋቅር ውስጥ ገብቶ ሀገሪቱን የመቆጣጠር ኃይል አልነበረው። የደርግ መንግስት ስልጣን ሲይዝ ሁሉንም የውጭና ሚስጥራዊ ማህበራት ሲያግድ የፍሪሜሰን ሎጆችም ከኢትዮጵያ ምድር ተጠራርገው ወጥተዋል። ይህ ሁሉ ታሪክ፣ ይህ ሁሉ ሚስጥር፣ ይህ ሁሉ ደም አፋሳሽ ዘመን ካለፈ በኋላ ዛሬ ላይ ሆነን ስንጠይቅ በመጨረሻ ፍሪሜሰን ማህበር ምንድን ነው? እውነት የዓለምን ኢኮኖሚ የሚቆጣጠሩ የኮሮና ቫይረስን የፈጠሩ እና የሰውን ልጅ ማይክሮቺፕ ሊቆጣጠሩ ያሰቡ የዲያብሎስ አገልጋዮች ናቸው? ወይስ ራሳቸው እንደሚሉት የሰውን ልጅ ስነ ምግባር ለማነጽ የተፈጠሩ ጥሩ ሰውን የተሻለ ሰው ማድረግ ሜኪንግ ጉድ ሜን ቤተር የሚለውን መሪ ቃል የያዙ የፍልስፍናና የበጎ አድራጎት ማህበር አባላት ናቸው? መልሱ ያለው እናንተው አእምሮ ውስጥ ነው። ነገር ግን አንድ ማይካድ ታሪካዊ እውነት አለ። የፍሪሜሰን ማህበር የዓለማችንን ታሪክ የቀየረ፣ የዛሬዋን ዘመናዊት ዓለም ንድፍ ያወጣ እና በታላላቅ አብዮቶች ውስጥ የጀርባ አጥንት ሆኖ የሰራ እጅግ ጥበበኛ ድርጅት ነው። ከአሜሪካው ጆርጅ ዋሽንግተን እስከ ፈረንሳዩ ቮልቴር፣ ከሙዚቃው ሊቅ ሞዛርት እስከ አፍሪካውያን መሪዎች ድረስ የዓለምን መሪዎች በአንድ ምስጢራዊ የዝምታ መሐላና በወንድማማችነት ገመድ ማሰር መቻሉ ብቻ የዚህን ድርጅት አስፈሪ ኃይል ያሳየናል። ምናልባት አሁን ይህንን ቪዲዮ ስትመለከቱ ከጎናችሁ የተቀመጠው ሰው፣ የምትሰሩበት መስሪያ ቤት ኃላፊ ወይም በቴሌቪዥን የምታዩት የሀገር መሪ በኪሱ ውስጥ ኮምፓስና መለኪያ ያረፈበትን ምስጢራዊ የወንድማማችነት ቀለበት ደብቆ ሊሆን ይችላል። ምክንያቱም እነሱ ራሳቸው እንደሚሉት እኛ ፊታችንን አንደብቅም፣ ምስጢራችን ያለው በልባችንና በእጅ መጨባበጣችን ውስጥ ነው። የፍሪሜሰን ማህበር አይሞትም፣ ታሪክን ከጀርባ ሆኖ መዘወሩንም አያቆምም። ውድ የድንቅ ታሪኮች ቻናል ቤተሰቦች፣ ይህ የፍሪሜሰን ማህበር ሙሉ ታሪክ ነበር። ይህ ጥልቅ ዘጋቢ ፊልም አእምሮአችሁን እንዳስገረመውና አዲስ ዕውቀት እንዳስጨበጣችሁ ተስፋ እናደርጋለን። ቪዲዮውን ላይክ ማድረግ፣ ለሌሎች ሼር ማድረግ እና ቻናላችንን ሰብስክራይብ ማድረግ እንዳትረሱ። በቀጣይ የትኛውን ምስጢራዊ ታሪክ ይዘንላችሁ እንድንቀርብ ትፈልጋላችሁ? ሐሳባችሁን በኮመንት ላይ ጻፉልን። እስከዚያው በሰላም ቆዩ።